ይህ ሙሉ በሙሉ እውነተኛ ታሪክ የሆነ የተኖረ የልጅነት ታሪክ ነው። በፋንታ ገብረ ማርያም ተጽፎ ተተርኳል። ሰብስክራይብ በማድረግ ይጀምሩ። ሐናን ምዕራፍ 3 የጧት ሰው አይደለሁም። ምንም ልለምዶ ያልቻልኩት ነገር ቢኖር ሳይነጫነጩ በጧት መነሳትን ነው። ቆይ አንድ ነገርን ልምድ ለማድረግ 21 ቀናትን በተከታታይ መደጋገም በቂ ነው አልተባለም ነበር? ታዲያ እኔ እኮ ስንት ዓመት ሙሉ ሌሊት 11 ሰዓት እየተነሳው ትምህርት ቤት እየሄድኩ የኖርኩ ልጅ ነኝ። ግን ሊለምድብኝ አልቻለም። ሁልጊዜም በአላርም መንቃቴ ይገርመኛል። እና ዛሬም ከእንቅልፌ የነቃሁት 3 ሰዓት ከሩብ ሲል ነበር። የጧት ጸሎቴን አደረስኩና ስልኬን ተመለከትኩ። በጣም ብዙ የክፍል ጓደኞቼ ደውለዋል። ምን ተፈጥሮ ነው? ቀለል ወዳለኝ ሰው ደወልኩኝ። ቅድስት ስልኩን አነሳችው። እንዴት ሆንሽ አለችኝ። በጣም ተጣድፋለች። እንዴ ምኑን ነው እንዴት የምሆነው? ግራ ገባኝ። አንቺ እንቅልፋም ገና እየተነሳሽ ነው? ውጤት እኮ ተለቋል። አትቀልጂ ቤቢ ቻው። ስልኩን ጆሮዋ ላይ ጠረቀምኩት። የስልኬን ዳታ አበራው። ምንም አይሰራም። ደጋግሜ ሞከርኩት። የኔትወርኩ ቀርፋፋነት ከእኔ ጉጉት ጋር አልሄድ ስላለኝ ትዕግስት አጣሁ። እሷ ባየችበት መንገድ እንድታይልኝ ብዬ መልሼ ለቅድስት ደወልኩላት። ስንት አመጣሽ አለችኝ። አረ ኔትወርክ እምቢ አለኝ። እስኪ ባንቺ ይልኝ። ባክሽ በስልክ አይሰራም አለችኝ። እንዴ እና በምን ሊያው? ኢንተርኔት ቤት ሂጃ፣ እኔም እዛ ነው ያየሁት አለችኝ። በቃ ቻው። አሁንም ጆሮዋ ላይ ዘጋሁት። አልፍ ይሆን? ለመጀመሪያ ጊዜ በትምህርት ጉዳይ ጭንቀትም ፍርሃትም ያዘኝ። ያን ያህል ሰቃይ የምባል ተማሪ ባልሆንም ማንኛውም ፈተና ትልልቆቹን ሚኒስትሪንና ማትሪክን ጨምሮ ማለት ነው ስፈተንም ሆነ ውጤት ሳይ ያን ያህል ፍርሃት አልነበረብኝም። ዛሬ ለምን ፈራው? ነፍስ ስላወቅኩ ኃላፊነት የሚሰማኝ ጊዜ ደርሶ ነው ወይስ ልማር ያሰብኩት ትምህርት እንዳይቀርብኝ ፈርቼ? ያስተማሩኝ ከራሳቸውም ከልጆቻቸውም ጉሮሮ ነጥቀው ያስተማሩኝና ውድ የሆነ የሴት እድሜዋን ከፍላ የኖረችልኝ ሂሩት እንዳታዝንብኝ ነው። ምክንያቱ በምንም ሊሆን ይችላል፣ ብቻ የማውቀው መፍራቴን ነው። ባላልፍ ግን ምን ይፈጠራል? አይ ይሄን ማሰብ አልፈልግም። በእርግጠኝነት ኢንተርኔት ቤቱን እንደኔ በፍርሃትና በጉጉት ውስጥ ያሉ ተማሪዎች ሞልተውት ወረፋ ይበዛ ይሆናል። ስለዚህ የሆነ ነገር ጎረስ አድርጌ ልውጣ ብዬ 4 በ4 ቤቴን ፈተሽኳት። ምንም ሳይሰራ እንደታሰረ ተጠርጣሪ እጇን ወደ ላይ ብላ ተፈተሸችልኝ። ምንም የላትም። ለመስራት እንኳን ትዕግስቱም የለኝም። ተጣጠብኩና ወጣሁ። እግሬ አልታዘዝ እያለ እርስ በርሱ እየተጠላለፈ ቢያስቸግረኝም ደረስኩኝ። እንደፈራሁት ያቺ ጠባብ ክፍል ጢም ብላ ሞልታለች። አንዱ ዴስክቶፕ ላይ ተደራርቦ አደጋ የደረሰበት ቦታ አስመስለውታል። ያቺን ክፍል ሰው ብቻ ሳይሆን ስሜትም አጨናንቋታል። የፍርሃት ስሜት፣ የጭንቀት፣ የንዴት፣ እኒህ ሁሉ ስሜቶች ስጋ ለብሰው የቆሙ ያህል በግልጽ ይታያሉ። የሚገርመው ልጆች ብቻ አይደለም የነበሩት፣ ወላጆቻቸውም ጭምር አብረዋቸው መጥተው በጭንቀት ቁጭ ብድግ እየሰሩ ነው። ወይኔ ጉዴ፣ በቃ ላላልፍ ነው ትላለች አንዷ። ኮምፒውተሩን አጥንት እንዳየ ጉንዳን ተከምረው የከበቡትን የእሷ ቢጤ ጭንቀታሞች ደረማምሳቸው እየወጣች። እንዴ ገና ማለፊያው መች ታወቀ? ተይ እንደዚህ አትበይ ይላታል ፈንጠር ብሎ በጥበቃ ሲንቆራጠጥ የነበረው ሰው። አባቷ መሰለኝ። አይ ምንም ቢሆን ማለፊያ ነጥቡ ይሄን ያህል ሊወርድ አይችልም ትላለች መልሳ። እንዲህ እየተነጋገሩ በማበረታታት አይነት ጨመቅ አድርጎ አቅፏት ከተጨናነቀችው ኢንተርኔት ቤት ወጡ። ትንሽ ከፋኝ። ለሰዓታት ከቆየ ጭንቀት፣ ረሃብና ፍርሃት በኋላ እንደምንም ተራዬ ደረሰ። ውጤቴን አየው። አይ ታልፊያለሽ አለኝ አንድ ድምጽ ከኋላ ከተከመሩብኝ ሰዎች መሃል። አይ ነው ብለህ ነው አልኩት።
ለማለት ያህል አልኩት እንጂ እኔም ትንሽ ተረጋግቻለሁ። አዎ ከግማሽ በላይ ካመጣሽ እኮ በቃ ስጋት የለብሽም አለኝ። ተራውን ለቀጣይ ተማሪ ለመልቀቅ የከበቡኝን ሰዎች እየደረማመስኩ ወጣሁ። አዎ ማለፊያውን ምንም ያህል ቢሰቅሉትም መቼም ከግማሽ በላይ ሊሆን አይችልም። ግማሽ ጭንቀት የተቃሉ ግማሽ ተስፋ በውስጤ ሲተከል ተሰማኝ። ረሃቡም አሁን በደንብ ተሰማኝ። ጭንቀትና ፍርሃቱ ሲለቀኝ መሰለኝ። መስከረም 19 አይ ይህን እንኳን አልችለውም ያልኳቸውን ነገሮች እኔ ካልሰነፍኩ በቀር የማላሳካው ነገር እንደማይኖር ያመንኩበት ቀን እና ደግሞ እግዚአብሔር እንደሚረዳ ያየውበት ቀን። ብቻዬን ከአዲስ አበባ ወጥቼ ወደማላቀው ከተማና ወደማላቃቸው ብዙ ሰዎች እየሄድኩ መሆኑን ማመን አልቻልኩም። የኔን ባህሪ የሚያውቅ ብቻዬን ምንም ነገር ማድረግ ዳገት የመውጣት ያህል እንደሚከብደኝ ያውቃል። ድሮም ታች ክፍል እያለው ጀምሮ እስከ ዛሬዋ ቀን ድረስ የሆነ ቦታ መሄድ ከፈለኩ የሆነን ሰው ጎትቼ ነው። በጣም ፈሪ ነኝ። ብቻዬን ምንም ማድረግ አልችልበትም። ሌላው ከባዱ የኔ ባህሪ ደግሞ አዲስ ነገር መሞከር ላይ ሰነፍ ነኝ። ያንኑ ድሮ የነበረኝን ነገር እያበጃጀው መቀጠል እንጂ እሱን ጥዬ ሌላ አዲስ ነገር መልመድ አልችልበትም። እንግዲህ በእንዲህ ያለ ባህሪ ተወጥሬ ግን አዲስ ከተማ አዲስ ሰዎች ጋር እየሄድኩ ነው። በነገራችን ላይ የ12ኛ ክፍል ሀገር አቀፍ ፈተናን አለፍኩ። የምማረው የፎከርኩበትን ቲያትሪካል አርትስ ዲፓርትመንት አንደኛ ሞልቼ ራሱ ደረሰኝ። ባይደርሰኝ ኖሮስ? አሁንም ይህንን ማሰብ አልፈልግም። ዩኒቨርሲቲ ስሞላም ትምህርቱ የሚሰጥባቸውን ዩኒቨርሲቲዎች በቅደም ተከተል አድርጌ ነበር የሞላዋቸው። አዲስ አበባ ዩኒቨርሲቲን ግን መጨረሻ ላይ ነበር የሞላሁት። ምክንያቱም አዲስ አበባ ዩኒቨርሲቲ ለአዲስ አበባ ነዋሪዎች ዶርም አይሰጥም የሚባል ነገር ስለሰማው ነበር። የገረመኝ ግን መቀሌ ዩኒቨርሲቲን አንደኛ አድርጌ ነበር የሞላሁት። ሄጄ አውቃለሁ? በፍጹም። ከአዲስ አበባ ምን ያህል ይርቃል? እኔ እንጃ። መቀሌም አውቀው ሰው አለ? ማንም የለም። ብቻ የሆነ ደስ የሚል ከተማ ሆኖ ተሰማኝ። ደግሞ ቲያትሪካል አርትስ የሚሰጥበት ከሆነ ምን አገባኝ? እውነቱን ለመናገር መሄጃ ትኬቴን ከቆረጥኩባት ዕለት አንስቶ ለ5 ቀናት ያህል ጤነኛ እንቅልፍ አልተኛውም ነበር። በአንድ በኩል ኃይለኛ ፍርሃት፣ በሌላ በኩል ደግሞ የምር አደርገዋለሁ እለምደዋለሁ የሚል ስጋት ውጥርጥር አድርገው አይምሮዬን ተቆጣጥረውታል። እንኳን እኔ ሂሩት ፈርታለች። ታውቀኛለች። አሁን አንቺ ነው ከከተማ ውጭ የምልከው ብላኛለች። የሆነ የተወሳሰበ ነገር ሳይ ድንጉጥ ነኝ። የትኛው ተወርቶ የትኛው እንደሚደበቅ አላውቅበትም። የሆነ ነገር ተፈጥሮ ማስረዳት አልችልበትም። እኒህ ነገሮች ሂሩትን ይረብሿታል። ግን አላስፈራራችኝም። ደግሞ ሁሌ እንዲሆኜ ልቀጥል አልችልም። መጋፈጥ ይኖርብኛል። ሂሩት ያቺን ቃል ስጋት ውስጥ ሆና ትናገራት እንጂ ከዛ በኋላ ግን ምንም አይነት የመልፈስፈስ ነገር አላየሁባትም። ሂሩት እንዲህ ናት። ምንም አይነት ስሜት ላለማስነበብ የምትጥር፣ ስጋቷን፣ ንዴቷን፣ ሐዘኗን፣ ፍርሃቷን ዋጥ የምታደርግ አይነት ሰው ናት። አሁን ገባኝ እንጂ አንዳንዴ በተለይ ልጆኜ ጨካኝ ትመስለኝ ነበር። እንዴ በቃ ምንም አይመስላትም ብዬ ይገርመኝ ነበር። የሆነ ከባድ ፈተና አልፌ ስነግራት ጥሩ ነው እግዚአብሔር ይመስገን ነው መልሷ። በሆነ ነገር ተናድጄ ስነግራት ተያቸው ልብ ይስጣቸው ነው መልሷ። አንዳንዴ አትወደኝም እንዴ እስከማለት እደርሳለሁ። ለካ ውስጧ ነው የሚጨነቀው፣ የሚታመመው፣ የሚናደደው፣ የሚደሰተው። በእርግጥ የሷ እኛን የማጠንከሪያና በራሳችን ነገሮችን እንድንወጣ ማድረጊያ መንገዷም ይሆናል። ደሞም ጠቅሞኛል። አሁን ምንም ነገር ሲገጥመኝ በሬን ዘግቼ ከፈጣሪ ጋር አውርቼ ነገሩን መፍታት ልምድ አድርጌዋለሁ። የሆነ ሆኖ ረጅም ይሁን አጭር የማላቀውን መንገድ ልጋፈጠው መስቀል አደባባይ ተገኝቻለሁ። የተገኘሁት ብቻዬን አልነበረም። ቅድም ከልጆቻቸውም ከራሳቸውም ጉሮሮ እየነጠቁ የሚያስተምሩን ብያቸው አልነበር? ከነዛ ውስጥ አንዱ የሆነው ሰው አብሮኝ አለ። ለእናንተ እንዲገባችሁ እንደዚህ ዘበዘብኩኝ እንጂ እኛ ጋሼ ነው የምንለው። ጋሼ ሻንጣዬን ተሸክሞ መስቀል አደባባይ ድረስ ሸኝቶኛል። የእውነት ደስ የሚል ስሜት አለው።
እንደኔ ያለ ደም ዘር ብቻችሁን ዓለም ላይ ካልቀራችሁ እንዲህ አይነት ጥቃቅን ነገር ሲደረግላችሁ ያለው ስሜት አይገባችሁም። አመስግኘውና መቀሌ ስደርስ እንደምደውልለት ነግሬው ተሰናብቼው ወደ ባስ ውስጥ ገባሁ። ልቤ በጣም ይመታል። ማን ይሆን አጠገብ የሚቀመጠው? በዚህ ሰዓት መንገድ ጀምረን ስንት ሰዓት ይሆን የምንገባው? አዲስ አበባ ውስጥ ከነበርኩበት አካባቢ ውጪ ሰፈር የማላውቅ ልጅ ይሄን የሚያህል ሻንጣ ተሸክም ዩኒቨርሲቲውን ፈልጌ የማገኘው እንዴት ነው? የማርፍበትን ዶርም እንዴት ነው ፈልጌው የማገኘው? ብቻዬን ምዝገባውን እንዴት ነው የማካሂደው? ከኔ ጋር ዶርም ውስጥ የሚመደቡትን ልጆች እንዴት ነው ምግባባቸው? የማላውቀው ከተማ ብዙ የማላውቃቸው ሰዎች ውስጥ ራሴን ስየው ድንገት ውርር አድርጎ የሚስፈራጥ ጠፍንጎ ያዘኝ። በጣም ፈራው። ግን በቃ መንገድ ለመጀመር የተሰጠኝን ቁጥር አንብቤ ተቀምጫለሁ። አብዛኛው ሰው ቦታውን አልያዘም። ወንበሬ ላይ የተቀመጥኩት እኔ ብቻ ነኝ ማለት ይቻላል። በእኔ እድሜ ያሉና ትልልቅ ሰዎች እየተተራመሱ ነው። ይሰነባበታሉ፣ ይተቃቀፋሉ። ልጆች ከወላጆቻቸው የማስጠንቀቂያ አይነት ይዘንብላቸዋል። ካመመሽ መድኃኒትሽን ድጋሚ ዋጪ፣ ምሳሳ ስትወርዱ ምግብ መብላት እንዳትረሺ፣ ስደውል ስልክ አንሳ፣ እንቅልፍ ከመጣ በደንብ ተኛ፣ ስልክሽን ክፍት አርጊ፣ ቦርሳህን በደንብ ጠብቅ፣ ሰላም ግባ፣ የዛሬው ገብርኤል ይከተልሽ፣ ማርያም አትለይ፣ ሚካኤል ይቀፍ ምናምን እየተባባሉ ነው። አንዲት በእኔ እድሜ ያለች ሴት አንድ ጨብረር ካለ ወጣት ጋር ገብተው እኔ ወዳለሁበት ወንበር ተጠግተው ቆሙ። እዚህ ነሽ መሰለኝ አላት ጨብረር ያለው ልጅ። አዎ ቁጥሩ ይሄ ነው አለችው ከኔ ጎን ያለውን ወንበር እያየች። እዛው ቆመው ማውራት ጀመሩ። ትንሽ ቆይቶ መኪናው ለመንቀሳቀስ ያሰበ በሚመስል መልኩ ሞተሩን አስነስቶ ምልክት ሰጠ። የመኪናው ረዳትም ሸኞች በቃ ውረዱ ልንንቀሳቀስ ነው አለ። በቃ ቻው ፍቅር ስትገቢ ደውይልኝ አላትና ግንባሯን ሳማት። መቼም ስሟ ፍቅር ካልሆነ በቀር ፍቅረኛዋ ነው ማለት ነው ብዬ ዝምድናቸው እንደመደምኩት። ይህን ልጅ ጨምሮ አብዛኛው ሸኚ መኪናውን ጥሎ ወረደ። ጠና ያሉ የአንደኛው ተጓዥ እናት ወደ መጨረሻ ሊወርዱ አሉና ዞር ብለው መመረቅ ጀመሩ። ቸሩ መድኃኔዓለም እቅፍ ድግፍ አድርጎ ያስገባችሁ፣ እመብርሃን በቀሚሷ ከልላ ክፉውን ሁሉ ታሻግራችሁ። የእኔ ሚስጥረኛ እምቢ ማለትን የማያውቅበት መልአክ ቅዱስ ሚካኤል ያሰባችሁ እንቅፋት ካለ እሱ ያስተካክለው፣ ሰላም ግቡ ብለው ወረዱ። ህዝቡ በአንድ ድምፅ አሜን አሜን አለ። አጠገቤ የተቀመጠችው ልጅ ራሷን አደላድላ ፎቶዋን ተከናንባ ተኛች። የጉዞ ሁኔታ ለእሷ አዲስ አይመስልም። እኔ ሁሉ ነገር ብርቅ ሆኖብኝ እያየው ነበር። ጠዋት 12 ሰዓት ተኩል አካባቢ መኪናው ተንቀሳቀሰ። እንቅልፍ እያዳፋኝ ነው፣ ግን ለነገሮች አዲስ ስለሆንኩኝ አሁንም መንገዱን እያየው አልተኛውም። የተኛችው ልጅ ወደ 4 ሰዓት አካባቢ ተነሳች። ጧ ያለ እንቅልፍ ነበር የተኛችው። እሺ እንዴት ነሽ አለችኝ። ደህና አልኩ፣ ራሷ ስላወራችኝ ደስ ብሎኝ። እኔ ገፍቼ ሰውን ላወራ አልችልማ። ወደ ግቢ ነው አይደል የምትሄጂው አለችኝ። አዎ ወደ ዩኒቨርሲቲ። አይ አሪፍ ነው። የት ግቢ ደረሰሽ አለችኝ። መቀሌ ዩኒቨርሲቲ አልኳት። ወደ መቀሌ እየሄድን እንዴት ጠይቀኛለች ብዬ ሳቀችብኝና እሱማ መቀሌ ነው፣ ምን የሚባለው ግቢ ነው የደረሰሽ? መቀሌ ውስጥ 4 ግቢ ነው ያለው አለችኝ። እኔ እንጃ ቢዝነስ መሰለኝ። ኦ አዳቂ ነሻ፣ ደስ ይላል። እኔም እዛው ነኝ። ፈገግታዋ ይገርማል። ስንተኛ ዓመት ነሽ አልኳት። አዲስ እንዳልሆነች አሁን እርግጠኛ ሆንኩኝ። 3ኛ ዓመት ነኝ። ምን ዲፓርትመንት ደርሶሽ ነው አለችኝ። ቲያትሪካል አርትስ አልኳት። ምን? እኔም እኮ የቲያትር ተማሪ ነኝ። ሲገርም አለችኝ። አሁን በዚህ ሰዓት ምን ሊሰማኝ እንደሚችል ገምቱ። ውሸት ይመስላል አይደል? ግን የምጽፈው እውነተኛ ታሪክ እንደመሆኑ ምናልባት ሰው ይጎዳበታል ብዬ የማስበውን ነገር ልቀንስ እችላለሁ እንጂ ለማሳመር ብዬ የምጨምርበት አንዳች ነገር የለም። እና ያለችውን ነገር በፍጹም ማመን አልቻልኩም። ያ ሁሉ ጥያቄ በአንዲት ሴት ብቻ ይፈታል ብዬ እንዴት ልገምት እችላለሁ? ሊያውም ከዛ ሁሉ
ወንበሮች አሳልፎ እኔ ጋር መቀመጧ የእግዚአብሔር ስራ ድንቅ ነው ከማለት ውጪ ምን ይባላል? በጣም ደስ አለኝ። ለሂሩት ደውዬ ጭንቀቷን መክፈፍ አለብኝ። ደወልኩላት። ምን እንደገጠመኝ ገምቺ አልኳት። ምን ገጠመሽ? አጠገቤ የተቀመጠችው ልጅ አልኩ ልጅቷን ዞሬ እያየዋት። አንደኛ አንድ ግቢ ነን፣ ሁለተኛ ተመሳሳይ ዲፓርትመንት ነን። እሰይ ቅዱስ ገብርኤል በዕለተ ቀኑ ረዳሽ፣ ተመስገን፣ ጨንቆኝ ነበር አለች አሁን ጭንቀቱ ሲገፈፍ። ይህን ገጠመኝም ባልነግራት ኖሮ እስኪያልፍ ድረስ መጨነቋን አትናገርም ነበር። እስኪ ያገናኘኝ አለችኝ። ሂሩት እንዲህ ናት። ያን ያህል ከሰዎች ጋር የምትቀራረብና ብዙ ቦታ የምትሄድ አይነት ሰው አይደለችም። ነገር ግን በእኛ በልጆቿ ጉዳይ ከሆነ ማንንም ትናገራለች፣ የትም ትሄዳለች። ቆይ እንደውም አንድ ገጠመኝ ልንገራችሁ። ልጆች ሆነን እዛው ውራዩ እያለን ማለት ነው። አንድ ጊዜ አቤል ከሰፈር ልጆች ጋር ተጣልቶ በጣም እያለቀሰ ወደ ቤት መጣ። ምን ሆነ ነው አለችው። ይሄ ቶማስ የሙት ልጅ አለኝ አላት። አይናችን እያየ ፊቷ ተቀያየረ። ያው ራሳችን አቅርበን የነገርናቸው ጓደኞቻችን ካልሆኑ በቀር ከማንም የሰፈር ሰው ጋር ግንኙነት ስለሌለን ትክክለኛ እህትና ወንድም አለመሆናችንን ማንም አያውቅም። እና እንዲህ ያለውም የገዛው ጓደኛው ነበር። የት ነው ቤቱ አለችው። በምልክት ነገራት። እንዳልኳችሁ ሰዎች እኛን ሲያውቁ እንዳይጎዱን ብላ ራሷንም እኛንም ከሰፈሩ ሰው አርቃ ቡና እንኳን ሳትጠራራ የኖረች ሰው ናት። ከአንድም የሰፈር ሰው ጋር ሰላምታም የላትም፣ አታውቃቸውም። ግን ቀጥ ብላ ሄዳ ልጁን አስጠራችው። ያኔ ቶማስ መጥቶ አቤልን ይቅርታ እንደጠየቀው አይተናል እንጂ ሄዳ ምን ብለው እንደነበር አላወቅንም። አሁን ላይ ስጠይቃት ነው የነገረችኝ። ቶማስ ማለት አንተ ነህ አለችው ተጠርቶ የመጣውን ልጅ። አዎ ነኝ። አንተ እናትም አባትም አለህ አለችው። አይ እናት ብቻ ነው ያለኝ አባት የለኝም አላት። ፈልገው ነው አባት የሌለ? አይ አለና አንገቱን አቀረቀረ። ትንሽ ከኛ እድሜ ከፊል ስለነበር ቶሎ ተሰማው መሰለኝ። አየህ እዚያ ያሉት ልጆችም ሳይፈልጉ ነው እንደዚያ የሆነባቸው። ከዚህ በኋላ እንደዚህ አለኝ ብለው ከልጆቼ አንዳቸው እኔ ጋር መጥተው ከነገሩኝ ፖሊስ አምጥቼ ነው ማስይዝ ብላ ጥላው መጣች። አሁንም አገናኝኝ ስትለኝ ገረመችኝ። በአይኔ ያላየቻትን ሴት ምን ልትላት ይሆን አገናኝ ያለችኝ አልኩኝ። ስልኩን ለልጅቷ ሰጠኋት። ልጅቷም እሺ እሺ አዎ አረ ችግር የለውም እያለች በመሃል ሳቅ እያለች ስታወራ ቆየችና ስልኩን መለሰችልኝ። ሄሎ አልኳት ሂሩትን። አይ በቃ ከዚህ በኋላ የራስሽ ጉዳይ ነው። የአንቺ አምላክ አልጣለሽም። ድክመትሽን ስለሚያውቅ ረድቶሻል። ሰላም ግቢ አለችና ቻው ተባብለን ስልኩን ዘጋ ነው። ምን አለችሽ አልኳት። አሁንም ፈገግ ብላ አይ በቃ አደራ ምናምን ነው ያለችኝ። አደራዋ ግን ከባድ ነው። ለማንኛውም ሞኝ መሆን አይሰራም፣ በተለይ ዩኒቨርሲቲ ውስጥ አለችኝ። እንዴ ሞኝ ናት አለችሽ አልኳት። አይ እንደዛ አላለችኝም አለችና ሳቀች። በቃ ስለ ሁኔታው ስለ ግቢው እያወራን ምሳ ደርሶ አብረን በልተን ሲያመኝ ተንከባክባ አፏ ላይ እያስተኛችኝ ደረስን። ስንደርስ ማታ 2 ሰዓት አካባቢ ነበር። የ14 ሰዓት ጉዞ ለእኔ ምንም አይነት ጉዞ አድርጌ ለማላውቅ ልጅ ቀላል አልነበረም። ከመኪና ወርደን ሻንጣ ከሚያስረክበው ሰው ከተረከብን በኋላ ሻንጣዬን ለመጎተት ስዘጋጅ ቆይ ጓደኞቼን ጠርቻቸዋለሁ፣ ወንድ ጓደኞቼ ኮንትራት ይዘው ይመጣሉ፣ እነሱ ይጭኑልናል አለችኝ። ተደዋውላ ያለንበትን ነግራቸው መጡ። ይዘውት የመጡት ባጃጅ ላይ ኮተታችንን ጫነንና ጉዞ ጀመርን። ሃይሚ በነገራችን ላይ ሃይሚ ነው ስሟ፣ መቼም ማረሳትም። ሃይሚ ስልኳን አውጥታ ለሌላ ጓደኛዋ ደወለች። ሜሉ ደርሻለሁ፣ እሺ ሱቅ ሳይዘጋ በእናትሽ ወተት ግዢ፣ እንግዳዋ ታማለች፣ የበላችሁንም ያልበላችሁንም ተፍታ ጨረሰችው እኮ እያለች አወራችና ስልኩን ዘጋችው። ዞር አይታኝ ሳቀች። በድካም ፈገግ አልኩላት። ጓደኛዋ ከዩኒቨርሲቲ ውጪ ተከራይተው ከሚኖሩ ተማሪዎች ውስጥ አንዷ ናት።
ቤቷ ገባን። በድካም የዛለ ሰውነቴን ተጣጠብኩ። ወተቴን ጠጣው። አልጫ ፍትፍት ሰርታ ነበር የጠበቀችን፣ በላው። ገባው ብዬ ደወልኩ። ጧ ያለ እንቅልፍ ተኛው። በነጋታው እኔም ሀይሚም አርፍደን ነበር የተነሳ ነው። ጓደኛዋ ቁርስ ሰርታለች፣ እሷ ግን የለችም። የተባረከች ልጅ ቁርስም ሰርታለች አለችና በመቀለድ አይነት ፈገግ ብላ የተሰራውን አቀረበች። መብላት ጀምረን ዛሬ ሻንጣሽን አንወስደውም እሺ፣ መጀመሪያ እንዲሁ ሄደን ዶርምሽን እናይና ከዛ አሪፍ ፍራሽ ያለበትን አልጋ አንሶላሽን አንጥፈን እንወጣለን። ለምን አልኳት። አንሶላ ብቻ መነጠፉ ጥቅሙ ስላልገባኝ። ይሄ ቦታ ተይዟል ማለት ነው በግቢኛ ቋንቋ አለችኝ። አሁን ለግቢው አዲስ የሆነ ሰው የግቢ መግባቢያ ቋንቋ ሊገባው ይችላል አልኩና፣ ግን እኔስ ብሆን አሁን የተነጠፈ አልጋ ካየው ተይዟል ማለት እንደሆነ ይጠፋኛል ብዬ ለራሴ ጥያቄ ራሴ መለስኩ። ከዛ ደግሞ ምን እናደርጋለን መሰለሽ ብላ ንግግሯን ቀጠለች። ዶርምሽን አይተን አልጋሽን ከያዝን በኋላ ዛሬ ምዝገባ ካለ አስመዘግብሻለሁ፣ ከሌለ ነገ በእርግጠኝነት ይጀመራል። ተማሪ ሳይበዛ ነገ አስመዘግብሻለሁ። ከዛ ካፌውን፣ ክላሳችንን፣ የአስተማሪዎቻችንን ቢሮ፣ ሬጅስትሬሽን ቢሮ ሁሉንም አስጎብኝሻለሁ አለችኝ። እግዚአብሔር አልኩኝ። ልክ መንገድ ስጀምር አናቴ እስኪፈነዳ ያስጨነቁኝን ጥያቄዎች ሁሉ በአንዲት ሴት አማካኝነት መለሰልኝ። እውነትም ሃናኒ እድሜ ልኬን በእግዚአብሔር ጸጋ የምኖር ልጅ። በቃ ሁሉም ነገር በሀይሚና በጓደኞቿ አገዛ አልቆልኝ ዶርሜንም አስተካክዬ የዶርሜንም የክፍሌንም ልጆች ተግባብቼ ትምህርቴን የምወደውንና የጓጓሁለትን ትምህርት ጀመርኩ። በነገራችን ላይ ለኛ ለፍሬሾች የተዘጋጀው ዝግጅት ላይ መነባነብ አቀረብኩ። ይህን ያህል ነው ቶሎ ወደ መስመር የገባሁት። እንዴ ቆይ ዩኒቨርሲቲ አዲስ ገቢ ሆኜ የተሸወርኩትን ነገር ካልነገርኳችሁማ ምኑን እውነት ጻፍኩላለሁ። እኔና 7 የምንሆን የአንድ ክፍል ልጆች እኩል ነው የተሸወድ ነው። ማንኛውም ዩኒቨርሲቲ መጀመሪያ ነባሮቹን ጠርቶ ከዛ አዲስ ገቢዎቹን ስለሚጠራ ያው ነባሮቹ አዲሶቹ ላይ ተንኮል ይሰራሉ። ይህን እኛም ምታች ክፍል ሆነን የምንሰማው ጉዳይ ነው። እኛ በገባንበት ዓመት ግን እድለኞች ሆነን አዲስ ተማሪዎች ለአንድ ሳምንት ያህል የሚወስዱ ስልጠና አለ ተብሎ ቀድመን ነበር የተጠራ ነው። ይህን ሀይሚም ነግራኝ ነበር። እሷ እዚሁ ከተማ ውስጥ ያፈራቻቸው ጓደኞች ስላሉና ፍራሽ፣ ሎከር፣ አልጋ ምናምን ቀድማ ለመያዝ ብላ እንጂ እነሱ ግቡ እንዳልተባሉ ነግራኝ ነበር። የእግዚአብሔርን ስራ ያደነኩበት ሌላኛው ምክንያት ደግሞ ይሄ ነው። ያለ ቀኑ ለኔ ሲል ነው ያመጣልኝ። ልነግራችሁ ወዳሰብኩት ልመለስ። እናም ቀድመን ገብተን ያው ለቲያትር ተማሪ መግባባት ከባድ አልነበረም። ተግባብተን ግሩፕ ፈጥረን ነበር ነባሮቹን የጠበቅናቸው። እናም አዲስ የመሰሉንን ተማሪዎች ላይ ተንኮል ለመስራት በግሩፕ ተኮልኩለን ተቀመጥን። ከዛም ሴቶቹን ወደ ወንዶች ዶርም፣ ወንዶቹን ወደ ሴቶች ዶርም መላካችንን ተያያዝ ነው። ትንሽ ቆይተው አንገታቸው ላይ መታወቂያ ያደረጉ ተለቅ ያሉ ወንዶች መጡ። ምን እያደረጋችሁ ነው? የምትሰሩት ስራ ጥሩ ነው አለን አንደኛው። ምንም አያመጡም ብለን ንቀናቸው ሌላ ተንኮል የምንሰራበትን ፍሬሽ ማማተር ጀመርን። እኛ የተማሪ ፖሊስ ነን፣ ሁላችሁም ወደ ቢሮ ነው አሉን፣ አንገታቸው ላይ ያጠለቁትን መታወቂያ እያሳዩን። ትንሽ ደነገጥን። ተነሱ ብለው 8ታችንንም እየነዱ ወስደውን የሆነ ክፍል ውስጥ አስገቡን። ትንሽ እንደቆየን እዚህ ላይ ፈርሙ ብለው የሆነ ወረቀት ይዘው መጡ። 50 ብር ተቀጥቻለሁ ብላችሁ ፈርሙ ብሎ አስፈረሙን። 50 ብር ተቀብለውን ከዚህ በኋላ እዛ መንገድ ላይ እንዳናያችሁ ቀጥታ ዶርማችሁ ገብታችሁ ተቀመጡ አሉንና አስወጡን። ትንሽ እግራችን ራመድ እንዳለ ሳቃቸውን ሰማን። ያኔ ነው እንደተሸወደን የገባን። ለመመለስም እግራችንን ያዝ አደረገን። በቃ ሄድን። ያስገቡን ክፍልም ቢሮ ሳይሆን የሙዚቃ ተማሪዎች ክፍል እንደሆነ ቆይተን ነበር ያወቅነው። እንሸውዳለን ብለን ተሸወድን። ፍሬሽ ሁሌም ፍሬሽ ነው። ከዛ በኋላ ከልጆቹ ጋር ግቢ ውስጥ ስንታይ ተሳስቀን ሰላም ተባብለን እንተላለፋለን።
ስለምታደምጡኝ አመሰግናለሁ። ቀጣዩን ይዤ እመጣለሁ። ሰብስክራይብ እያደረጋችሁ ጠብቁኝ።